ምርቶና አገልግሎቶን ማስተዋወቅ ይፈልጋሉ? እንግዲያውስ አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያን ምርጫው ያድርጉ። በታሪካዊት ጎንደር ከተማ የሚገኘው አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያ ዘመኑ በፈጠራቸው ዘመናዊ መሳሪያዎች ታግዞ ወቅታዊና ታማኒ መረጃዎችን ለአድማጮቹ እያደረሰ ይገኛል። አማራ ኤፍኤም ጎንደር 105.1 በጎንደርና አካባቢው እያደረገ ካለው ስርጭት በተጨማሪ በ103.9 ደግሞ በጎንደር ከተማ እየተደመጠ ይገኛል። ምን ይሄ ብቻ! ሁሌም የህዝብ ድምጽ የሆነው አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያ በራዲዮ ዘርፍ እየሰጠ ካለው አገልግሎት በተጨማሪ በጎንደር ከተማ የቴሌቪዥን ስቱዲዮ ገንብቶ ዘወትር ከሰኞ እስከ አርብ በምሽት የዜና ወጃ ወደ እናንተ እየደረሰ ይገኛል። ሁሉንም የመገናኛ ዘዴዎች ተጠቅሞ የአድማጭ ተመልካቾቹን ፍላጎት ለማሟላት እየተጋ የሚገኘው ጣቢያችን እውጆችንና ልዩ ልዩ ማስታወቂያዎችን በጋዜጣ ማስነገር ለሚፈልጉ ደንበኞች ደግሞ ዘወትር ሰኞ በበኩር ጋዜጣ አትሙ እያገለገለ ይገኛል። አድራሻችን በታሪካዊት ጎንደር ከተማ ጎንደር ዩኒቨርሲቲ ማራኪ ግቢ ፊት ለፊት ቀራኒዮ መድኃኔዓለም አጠገብ እንገኝ። ለበለጠ መረጃ በፌስቡክ ገጻችን አሚኮ ጎንደር ብለው ይወዳጁን። በስልክ ቁጥራችን 058 211 1102 ወይም 058 211 1103 ተጠቅመው ይደውሉልን። አማራ ኤፍኤም ጎንደር 105.1 ለህብረተሰብ ለውጥ እንተጋለን። ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። ያጋጠመውን የነዳጅ እጥረት ታሳቢ ያደረገ አሰራር ተግባራዊ እያደረገ መሆኑን የጎንደር ፖሊቴክኒክ ኮሌጅ ገለጸ። ማርታ ዱኛ በዚህ ዙሪያ ተጨማሪ ዘገባ አዘጋጅታለች። በዓለም ላይ የተፈጠረው ክስተት በቀጥታም ሆነ በተዘዋዋሪ የእያንዳንዱን ዜጋ በር እያንኳኳ ነው። ከቅርብ ጊዜ ወዲህ ባጋጠመው የነዳጅ እጥረት ምክንያት እንደ ልብ መንቀሳቀስ ፈታኝ ሆኗል። ሁሉም ዜጋ ነዳጅን በቁጠባ እንዲጠቀም በተለያዩ መንገዶች መልእክቶች እየተላለፉ መሆኑን ተከትሎ የጎንደር ፖሊቴክኒክ ኮሌጅ ከዚህ ቀደም ለ3 የሰራተኞች ሰርቪስ በሳምንት 270 ሊትር ነዳጅ ሲጠቀም ቢቆይም ተቋሙ በነዳጅ እጥረት ምክንያት ፍጆታውን ወደ 180 ሊትር ዝቅ አድርጓል። የጎንደር ፖሊቴክኒክ ኮሌጅ ምክትል ዲን የሻረግ ልጅ አለም ነዳጅ እየቆጠቡ ያለበት መንገድ እንዲህ ይገልጻሉ። ነዳጅን ለመቆጠብ እንግዲህ እንደ ተቋም እየሄድንበት ያለው መንገድ ምንድነው? በማኔጅመንት በመወያየት መኪናዎች አላስፈላጊ የሆነ እንቅስቃሴ እንዳያደርጉ፣ ሰርቪስ ጧትና ማታ ብቻ እንዲሰጡ፣ አንገብጋቢ የሆነ ችግርና ደራሽ የሆኑ ስራዎች ሲኖሩ ብቻ ነዳጅን የመጠቀም፣ ከዛ ውጭ ግን መኪናዎች ምንም ስራ ከሌላቸው ግቢ ውስጥ ገብተው እንዲቆሙ፣ በስራ ቦታችን ቅርብ የሆኑ ሰራተኞችም በእግራቸው እንዲሄዱ የማድረግ ስራ እየሰራን ነው። በጣም ሩቅ የሆነ ደግሞ 2 እና 3 ሰርቪስ ስንልክ ነበረ። አሁን ግን ከወቅቱ ችግር አንጻር በመረዳት አንድ ሰርቪስ እየላክን ሩቅ የሆኑ ቦታዎች ተሰብስበው ሰብሰብ ብሎ ሰራተኞች የሚመጡበት ሁኔታ አመቻችተን በዛ መንገድ ነው የምንጠቀመው። ያጋጠመውን ወቅታዊ የነዳጅ ችግር መረዳት ተገቢ ስለመሆኑ ምክትል ዲኑ አንስተዋል። ይሄ ሁኔታ እንግዲህ የሀገሪቱ የነዳጅ እጥረት ችግር እንደኛ ሳይሆን እንደ ዓለም አቀፍ ደረጃ ስለሆነ የነዳጅ እጥረት ችግር ያለ ያን ችግር እስከሚፈታ ድረስ በዚህ መንገድ መቀጠል እንችላለን ማለት ነው። ሁሉም ሰው ችግሩን ተረድቶ በተለይ ቅርብ ቦታ ያሉ ሰዎች ወክ ማድረግ ለጤናም ጥሩ ስለሆነ በእግራቸው እንዲሄዱ። የጎንደር ፖሊቴክኒክ ኮሌጅ የጠቅላላ አገልግሎት ኃላፊ ሀብታም ትእዛዙ የነዳጅ እጥረት ቢኖርም ተቋሙ ከሩቅ ለሚመጡ ሰራተኞች የሰርቪስ አገልግሎት እየሰጠ መሆኑን ጠቁመዋል። የሰራተኞች ሰርቪስ 2 ባሶች አሉ። አንዱ ወደ ወለቃ፣ አንደኛው ደግሞ ወደ አዘዞ ማለት ነው አገልግሎት የሚሰጡት። ቅርብ የሆኑት በቃ እዚሁ በቅርብ በአካባቢው ከሆኑ ያው በእግራቸው ይመጣሉ ማለት ነው። የተወሰነ አጭር ርቀት ከሆነ የጎንደር ፖሊቴክኒክ ኮሌጅ የሰው ሀብት ባለሙያ አቶ ባየ ሀለምዬ ነዳጅ ለመቆጠብ ኮሌጁ እያደረገ ያለው ተግባር ተገቢ ስለመሆኑ አንስተዋል። ይህን ችግር ለመሻገር ቅርብ አካባቢ የሆኑ ሰራተኞች በእግራቸው ወክ ያደረጉ ወደ ተቋሙ እንዲመጡ፣ ከዛ ውጭ ርቀት ላይ ያሉት ግን ከስራም ጋር ተያይዞ ስራ ሊበደልም ስለሚችል አገልግሎቱን እንዲያገኙ በማድረግ የነዳጅ ፍጆታው ለመቀነስ እያደረግንበት ያለበት ሁኔታ ነው ያለው። ከተቋሙ ቅርብ ነው መኖሪያ ቤቴ፣ ስለዚህ በእግሬ ነው የምመጣው። በቀጣይ የተሻለ ነገር እስኪገኝ ድረስ በዚህ መንገድ መሄዱን እንደ ትክክለኛ አማራጭ ነው ብዬ ነው የምወስደው። ተቋሙ ካሉት ከ300 በላይ ሰራተኞች ለ81 ያህሉ የሰርቪስ አገልግሎት እየሰጠ ሲሆን ሌሎች በቅርብ ያሉ ሰራተኞች በእግራቸው እየተጓዙ ስለመሆኑ ተገልጸዋል።
ከጸጥታው ዘርፍ ጋር በመሆን የአካባቢውን ሰላም ለማጽናት እንደሚሰሩ የምዕራብ አርማጭሆ ወረዳ አሽከርካሪዎች ተናገሩ። በምዕራብ ጎንደር ዞን የምዕራብ አርማጭሆ ወረዳ ለሰላም ዘብ እንቆማለን፣ የልማት አርበኛ እንሆናለን በሚል መሪ ሀሳብ ከባጃጅና ከሞተር አሽከርካሪዎች ጋር የውይይት መድረክ ተካሂዷል። በመድረኩ ከውስጥና ከውጭ ጠላቶች የሚሰነዘሩ ጥቃቶችን በጋራ መመከት እንደሚገባ የገለጹት የምዕራብ አርማጭሆ ወረዳ ምክትል አስተዳዳሪና የንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ አሰማርቶ አላምረው ናቸው። የተገኘውን አንጻራዊ ሰላም በዘላቂነት በማስፈን 7ኛው ጠቅላላ ምርጫ በስኬት እንዲካሄድ አሽከርካሪዎች የድርሻቸውን እንዲወጡ አሳስበዋል። የምዕራብ አርማጭሆ ወረዳ መንገድ ትራንስፖርት ጽሕፈት ቤት ኃላፊ አቶ ድንቃለም ደጀን አሽከርካሪዎች የመንገድ ደህንነትን ጠብቀው በማሽከርከር የትራንስፖርቱን አገልግሎት ስኬታማ በማድረግ የበኩላቸውን ሊወጡ ይገባል ብለዋል። የአካባቢውን ሰላም ለማስጠበቅ ሁሉም አሽከርካሪዎች የድርሻቸውን መወጣት እንዳለባቸው ያሳሰቡት የምዕራብ አርማጭሆ ወረዳ ፖሊስ ጽሕፈት ቤት የመንገድ ትራፊክ ተቆጣጣሪ ምክትል ኢንስፔክተር አበባው ዳኘው ናቸው። የውይይቱ ተሳታፊ አሽከርካሪዎች በበኩላቸው በተጀመረው ሕግ የማስከበር ስራ ከመንግስት ጎን በመሆን ተገቢውን አገልግሎት በመስጠት እንደሚሰሩ ተናግረዋል። መረጃውን ያደረሰን የምዕራብ አርማጭሆ ወረዳ መንግስት ኮሚኒኬሽን ነው። ተማሪዎች የተሻለ ውጤት እንዲያስመዘግቡ ከተማሪ ወላጆች ከመምህራንና ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን የጎንደር ዩኒቨርሲቲ ማህበረሰብ ትምህርት ቤት አስታወቀ። አዲስ አለማየሁ ተጨማሪ ዘገባ አዘጋጅቷል። በአካል በአእምሮና በስነ ልቦና የላቀና የበቃ ትውልድን ለማፍራት የጎንደር ዩኒቨርሲቲ ማህበረሰብ ትምህርት ቤት እየሰራ ይገኛል። በተለይም ትምህርት ቤቱ ባለፉት ዓመታት የ12ኛ ክፍል ተፈታኝ ተማሪዎችን በማሳለፍ ረገድ የተሻለ ተሞክሮ አለው። ይህ እንዲሆን ደግሞ ከቅድመ አንደኛ እስከ 12ኛ ክፍል ተማሪዎች ላይ በትኩረት በመሰራቱ ነው። ስሜ መባው እንደሰን ይባላል። በእኛ ትምህርት ቤት ቲዮሪ ያየነው በተግባር በማየት እንረዳለን። ይህ ደግሞ ለምን ይጠቅመናል? በደንብ እንድንረዳው ትምህርቱ እንዲገባን ትምህርቱ በደንብ ገብቶ እንድንረዳው ያደርገናል። ስሜ ሳሙኤል መስፍን ይባላል። የስድስተኛ ተማሪ ነኝ። የትምህርት አሰጣጡ ጥሩ ነው። ሲሰጡም መጽሐፍ ሙሉን ሲሆን አጫጭር ነገሮችን እያሰጡ ነው እና አብዛኛውን ጊዜ ተግባሩ ዋና ዋናዎችን ያሳዩናል። ስሜ ኤልሻዴ ግርማ ይባላል። ዘንድሮ የክልል አቀፍ ፈተና እንወስዳለን። ክፍል ውስጥ የምንማራቸው ነገሮች ሳይንስን፣ ሁሉም ትምህርቶችን በተግባር በማቀናጀት በመማር አይረሴነትን እናተርፋለን። ተማሪ አብካለ ጋሻውና ተማሪ ቤተልሔም ብርሃኑ በጎንደር ዩኒቨርሲቲ የማህበረሰብ ትምህርት ቤት የ12ኛ ክፍል ተማሪዎች ናቸው። ተማሪዎቹ ባለፉት ዓመታት በሀገር አቀፍ ፈተና ጥሩ ውጤት ካመጡ ተማሪዎች ልምድ በመቅሰም የተሻለ ውጤት ለማስመዝገብ ከአሁኑ ቅድመ ዝግጅት እያደረጉ ይገኛሉ። መምህራኖቹ ያው ለእኛ በጣም ክሎዝ ናቸው፣ በጣም ቅርብ ናቸው። ስለዚህ የምንፈልገውን ጥያቄ እየጠየቅን ምናምን አፕሮች እንድናደርግ ያግዙናል። ስለዚህ ሁላችን እነሱ ጋር እየተወያየን ትምህርታችን እንማራለን። በራሴ አነባለሁ። በተረፈ ደግሞ ከቤተ መጻሕፍት ምናምን በመተጋገዝ እንዲሁም ለቡድኖች ከጓደኞች ጋር በመሆን እናነባለን። በዛ ላይ ትርፍ ጊዜ ስናገኝ ደግሞ ከዚህ በፊት የተፈተኑትን ሽቶችና ፈተናዎች እየሰራን እንዘጋጃለን። ያቅማችን ዝግጅታችን የጀመረው ክረምት ላይ ነው። ከዚህ በፊት የተማርናቸውን የሶስቱን አመት ትምህርቶች ከሞላ ጎደል በደንብ ለማየት ሞክረናል። አሁን ላይ ደግሞ ባለው ትምህርት ቤቱ የቲቶር ክላስ ቅዳሜና እሁድ በደንብ ይሰጠናል። እዛ ላይ በደንብ እየተከለሰልን ነው የሚገኘው። እኛም ጎን ለጎን መምህሮቻችን የሚያደርጉልን ያላሰለሰ ጥረት ለመደገፍ ከነሱ ጋር ተቀናጅተን በደንብ እየሰራን እንገኛለን። ተማሪዎች የተሻለ ውጤት እንዲያስመዘግቡ ከተማሪ ወላጆች፣ መምህራንና ባለድርሻ አካላት ጋር በቅንጅት እየተሰራ ነው ያሉት ደግሞ የጎንደር ዩኒቨርሲቲ ማህበረሰብ ቁጥር 2 ትምህርት ቤት ርዕሰ መምህር ሳሙኤል ካሳና በማህበረሰብ ትምህርት ቤቱ የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ወንድራድ ጌጡ ናቸው። መምህራን በቂ እገዛ እያደረጉ መሆኑንም ተናግረዋል። የተሻሉ መምህራን ያሉበት ልጆቹን ለማብቃት በጣም በተሻለ ሁኔታ ጥረት እያደረጉ ያሉ ከመስከረም 24 ጀምሮ ቅዳሜ ዘወትር እየተገኙ የማጠናከሪያ ትምህርት ይማራሉ። የሞዴል ፈተናዎችንም ቅባን እያለማመር እንደዚህ አይነት ቅባም እየተፈተኑ ይገኛሉ። ከባለፈው ዓመት የተሻለ ውጤት ለማስመዝገብ በርካታ ስራዎችን በእቅድ አስደግፈን ሰርተናል እና ዘንድሮ አጠቃላይ 58 ተማሪዎች ነው ያሉና ናቹራል ሳይንስ 46፣ 12 ደግሞ ሶሻል ሳይንስ። እቅዳችን እነዚህን ተማሪዎች 100% ወደ ዩኒቨርሲቲ የማሳለፍ እቅድ ነው። የማህበረሰብ ትምህርት ቤት ዋና ዳይሬክተር ጸጋይ ዋላሸት በበኩላቸው ለትምህርት ጥራት ከመምህራን መረጣ እስከ ክትትልና ድጋፍ በርከት ያሉ ተግባራት እንደሚሰራ ነግረውናል። የ12ኛ ክፍል ተማሪዎች ውጤታማ የመሆናቸው ሚስጥርም ከቅድመ አንደኛ ደረጃ ትምህርት ቤት ጀምሮ የሚሰሩ ተግባራት ጠንካራ መሆናቸው እንደሆነ ጠቅሰዋል። ለየት የሚያደርገው ነገር
የኛ ትምህርት ቤት ተማሪዎች አብዛኛው ተማሪ እዚሁ ከኬጂ 1 ገብተው ከ5 ዓመት ጀምሮ ይገባሉ። እዚሁ የሚያድጉ ተማሪዎች ናቸው። ስለዚህ ከቅድመ አንደኛ ደረጃ የሚመጡ ልጆች እዚሁ ናቸው። የትምህርት ቤታችን ባህል፣ አደረጃጀት፣ አጠቃላይ ሁለንተናዊ የመማር ማስተማር ስራ ተማሪዎች ባህሉን ለምደው ነው የሚያድጉት። ከታች መሰረት ጥለው ስለሚመጡ ለተማሪዎቻችን ውጤት መብቃት አንዱ ትልቁ ነገር ይሄ ነው ብለን እናምናው። ክልልና ሀገር አቀፍ ተፈታኝ ተማሪዎች በእውቀትና በስነ-ልቦና የበቁ እንዲሆኑ ከጎንደር ዩኒቨርሲቲ የዘርፉ ባለሙያዎች ጋር እየተሰራ መሆኑንም ዋና ዳይሬክተሩ አንስተዋል። የዘንድሮ ዓመት ተፈታኝ ተማሪዎች የተሻለ ውጤት እንዲያስመዘግቡ እየተሰራ ነውም ተብሏል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተስፋዬ አይጠገብ ነበርኩ። ጤና ይስጥልን። Thank you.